በምንኖርበት ምድር ፕላኔት አርዝ ምንኖርበት ምድር ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ብቸኛ። ታኅሳስ ምንድነው? ሐሰሰ ማለት ፈለገ ነው። ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል። ታኅሳስ ማለት የማሰስ ወር የመፈለግ ወር ማለት ነው። ግን ትልቋ የፀሐይ ብርሃን ስላለች ምን ብቻ ይታያል። ይሄ ግን በቀን ጭምር ይታያል። በቀን ከታየ ምን አይደለም ኮከብ አይደለም ወደሚል እሳቤ ነው። ስለዚህ ነሳሪያ ኮከብ ወመርሆሙ ለሰብአ ሰገል የሚሉ አሉ። ራሱ መልአኩ ቅርጹ ምን ሆነ? ሚካኤል ሲመጣ በተለያየ አንጻር ነው የሚገለጸው። ስለዚህ በዛ አንጻር ይሆን የሚሉ አሉ። ስለዚህ ኮከቧ ትወጣለች ፀሐይ ሲወጣ ስለዚህ ኮከቡ አድራሽ ሆኖ ፀሐዩ መድኃኔዓለም ነው ማለት ነው። ልክ በጣም የምታበራ ኮከብ አለች። እሷ ምን ትባላለች? የቤተልሔም ኮከብ። እስቲ በሏት። በሳይንሱ ሲሪየስ ትባላለች። ስታር ኢን ዘ ኢስት ማለት ነው። መንፈስ ቅዱስ አሐዱ አምላክ። ምእመናት እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ በፓወርፖይንት የተዘጋጀ ትምህርት እንማማራለን። እንግዲህ ሳምንት ብርሃን በመባል ይታወቃል። ብርሃን በሚባለው በዚህ ሳምንት ላይ በጣም አስደናቂ ነገር ነው የምነግራችሁ። እንግዲህ አንድ ብርሃናማ አካል ወደ ብርሃን ክርስቶስ ሰብአ ሰገልን መርቷል። እሱ ምንድነው? ኮከብ ነውና ዛሬ ሰብአ ሰገል እነማን ናቸው? የመራቸው ኮከብ ምስጢሩ ምንድነው የሚለውን ሪሰርች በሉት። ይሄ ዛሬ እንደ በፓወርፖይንት ማቀርብላችሁ ጥናታዊ ጽሑፍ አድርጋችሁት እንጂ ስብከት አይደለም። የዛሬው ትምህርት ነው፣ ሪሰርች ነው፣ ጥናት ነውና እግዚአብሔር አምላክ ከሁላችን ጋር ይሁን። እና ርዕሱን ሰብአ ሰገል እነማን ናቸው ይላል። መጨረሻ ያላችሁት ይታያል። ካልታየ መብራት መቀነስ ይቻላል። ይታያችኋል መጨረሻ? ጥሩ። እንደዛ ከሆነ እስቲ አይታይም የምትሉ አጨብጭቡ እስቲ። እሺ ይታያል ማለት ነው። ቀነስ ቢል ብርሃኑ ደግሞ የበለጠ ጥሩ ይሆናል። እነዚህ ምንም አይሰሩም መሀል ያሉት። በጣም ጥሩ፣ አሁን በቂ ነው። እሺ ርዕሱ ሰብአ ሰገል እነማን ናቸው ይላል። አጥፏቸው፣ ጥሩ ናቸው፣ ይጥፉ እነሱ። ሰብአ ሰገል እነማን ናቸው? እና ትንሽ እስቲ ስለ ሰነዶቹ የተወሰነ ነግራቸዋለሁ። ስለ ሰብአ ሰገል የጻፈልን ማቴዎስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ 3 ነገስታት ከምስራቅ የምስራቅ ሰዎች ናቸው አይልም። ከወደ ምስራቅ አይቴሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል እያሉ ኮከቡ እየመራቸው ክርስቶስ ጋር እንደሄዱ ነው የጻፈልን እንጂ ስማቸውን አልጻፈልንም። ስለዚህ ከአንደኛው ክፍለ ዘመን ጀምሮ እስከ 4ኛው ክፍለ ዘመን ባሉ ቅዱሳት መጻሕፍት ወይም ስዕሎች መካከል ሰብአ ሰገል ሲጓዙ ያሳያል፣ ስጦታ ሲያቀርቡ ያሳያል፣ ሲሰግዱ ያሳያል እንጂ ስማቸው ይሄን ይባላል ብሎ የጠቀሰ ጸሐፊና ሰዓሊ አልነበረም። ይሄ እንግዲህ ከአንደኛው እስከ 4ኛው ክፍለ ዘመን ያለው እውነት ነው። ልክ 3ኛው ክፍለ ዘመን ላይ የተገኘ ንጣፍ ነው። ሰብአ ሰገል ሲሰግዱ ያሳያል። የተገኘው ካታኮምብ ነው። ካታኮምብ ማለት ጥንት ክርስቲያኖች ቄሳሮች ሲያሰቃዩቸው ጉድጓድ ቆፍረው ውስጥ ሆነው አምልኮ ይፈጽሙ ነበርና እዛ ውስጥ ብዙ ስዕላት ይስላሉ። ቅዱስ ገብርኤል ድንግል ማርያምን ሲያበስራት፣ ጌታ ሲወለድ እና ይሄ የዛሬ 1700 ዓመት የነበረ ስዕል ሲሆን እቺ አንዲት ሴት ናት። ምናልባት እዛ የተቀበረች ሴት ናት ተብሎ ይታመናል። እንግዲህ 3ቱ ነገስታት ስጦታ ይዘው ሲሰጡ ይታያል። ይሄ በጣም ጥንታዊ ነው። የዛሬ 1700 ዓመት ካታኮምብ ወይም ጉድጓድ ውስጥ የተገኘ ነው። ከኔ ጋር ናችሁ?
ስለዚህ እዚህም ውስጥ ስማቸው አልተጠቀሰም። ጉዟቸው፣ ስጦታቸው ኮከብ እንደመራቸው የሚያሳይ እንጂ ሌላ ነገር አልነበረም። ቀጥሎ ከ5ኛው እስከ 6ኛው ክፍለ ዘመን የዛሬ 1500 ዘመን በተለይ በ520 ዓመተ ምህረት ላይ ምስራቅ ራቬና ማለት ጣሊያን በሚገኝ ቤተክርስቲያን ለመጀመሪያ ጊዜ ባለው ሞዛይክ ስዕል ላይ ሰብአ ሰገል ስዕላቸውም ስማቸውም ተጽፎ ተገኘ። ይሄ ማለት የዛሬ ስንት ዓመት ነው? 1500 ዓመት ነው። እና እዚህ ጋር ስሙን ታዩታላችሁ። ወይም ጎላ አድርጌ ባሳያችሁ ይሄ ስጦታ የሚሰጠው ወደ ጌታ ሲሄዱ ያሳያል። አንዱን ባልዛር ይለዋል፣ አንዱን ሜልኪዮር ይለዋል፣ አንዱን ጋስፓር ይለዋል። ይሄ እንግዲህ የዛሬ 1500 በሞዛይክ በዚህ በእብነ በረድ ላይ የተሳለ ስዕል ሲሆን በጣም ጥንታዊው ለመጀመሪያ ጊዜ የሰብአ ሰገልን ስም የያዘ ነውና አንዱን ባልዛር ይለዋል፣ ሜልኪዮር ይለዋል፣ ጋስፖር ይለዋል። እና የዛሬ 1500 ዘመን ለመጀመሪያ ጊዜ የሰብአ ሰገል ስዕል በቤተ ክርስቲያን ላይ በሞዛይክ ላይ ተጽፎ ተገኝቷል። እና ታሪካዊው ዳራ ይሄ ነው። በኋላ እነዚህ ነገስታት ከየት ተነስተው መጡ፣ ሀገራችን ኢትዮጵያስ ድርሻ አላት የሚለውን በስፋት ጥናቱንና ምርምሩን አቀርብላችኋለሁ። ከዛ ከ9ኛው ክፍለ ዘመን እስከ 11ኛው ክፍለ ዘመን ብዙ የነገረ መለኮት ምሁራን ተነስተው ስለ ሰብአ ሰገል ስለ ሶስቱ ነገስታት እድሜያቸው ከየት እንደተነሱ በጣም መጻፍና ማስረዳት ማስተማር መሳልም የተጀመረበት ታላቅ ጊዜ ነበረና ሰብአ ሰገል በሶስት እድሜዎች ይሳላሉ። አንዱ አረጋዊ ሆኖ ይሳላል፣ አንዱ መካከለኛ፣ አንዱ ወጣት ሆኖ ይሳላል። ሶስቱ የኖህ ልጆች ትውልድን እንዲወክሉ ትውልደ ሴም፣ ትውልደ ያፌትና ትውልደ ካም ከኔ ጋር ናችሁ። ኢየሱስ ክርስቶስ የሁሉም ገዢ ነው ማለት ነው፣ የሁሉም ንጉስ ነው። ትውልደ ሴምም ትውልደ ካምም ትውልደ ያፌትም በተወለደ ጊዜ መንበርከካቸውና ስጦታ ማቅረባቸው እሱ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ መሆኑን ያስረዳል ወደሚሄደ ሶስት አህጉር ነበር ያን ጊዜ የታወቁት። አንደኛው አውሮፓ ነው፣ ያፌት የነበረበት ነገደ ያፌት፣ ኤዥያ ወይም እስያ ትውልደ ሴም ያለበትና አፍሪካ ትውልደ ካም ያለበት ነው። ስለዚህ እድሜያቸውን ትውልዳቸውን የነበሩበትን አህጉር ጭምር በጣም ሰዓሊያን አስፍተው በመሳል የታሪክ ምሁራን አብዝተው በመተንተን የሚታወቁበት ዘመን ይሄኛው ዘመን ነው። ስለዚህ እንደዚህ አድርገው ይስላሉ። ለምሳሌ ሜልኪዮርን፣ ጋስፖርን እና ባልዛርን በዚህ መልኩ ይስላሉ። በጣም ይሄ ጥንት ስዕሎች ናቸው። ይሄ የሴም ፐርሺያን የሚወክል፣ ይሄ ደግሞ ይሄ ሴምን የሚወክል፣ ይሄ ያፌትን፣ ይሄ ካምን የሚወክል ተደርገው መሳል ጀመሩ። አሁን ከ13ኛው እስከ 14ኛው ክፍለ ዘመን በደንብ አድርገን ስንመለከት እዚህ ጋር ይታያቸዋል አይደለ? ከአፍሪካ የሄደውን ለመወከል ጥቁሩ ሲሳል ትንሽ ልብሱ ለየት ተደርጎ ይሳላል። ይሄ እንግዲህ አፍሪካዊ ቆዳ ነው ሆኖ የሚሳለው። አንዱ ከሴም፣ አንዱ ከያፌት፣ አንዱ ከአፍሪካ። ይሄ አረጋዊ ዮሴፍ ነው፣ ይሄ ሜልኪዮር ነው፣ ይሄ ጋስፖር ነው፣ ይሄ ባልዛር ሆኖ ይሳላሉ። ይሄ እንግዲህ የዛሬ 15ኛው ክፍለ ዘመን ላይ የተሳለ ስዕል ሲሆን እንግዲህ አንዱን ጥቁር አድርጎ መሳል በሌላው ዓለም ሁሉ ትውፊት የነበረ ያለ ነው። ስለዚህ ሶስቱን ትውልድ እንዲወክል ተደርገው መሳል ተጀምረዋል። አሁን በ15ኛው ክፍለ ዘመን ደግሞ የተሳሉ ስዕላት ስትመለከቱ ሜልኪዮር አረጋዊ ነው። እነዚህ እዚህ ጋር ብትመለከቱት አረጋዊ ነው፣ ጽህም አለው፣ ነጭ ጽም ያለው ነው። የአውሮፓን ይወክላል። 60 ዓመት ሆኖ የሚሳል ነው፣ አረጋዊ ነው ማለት ነው። ትንሽ ወደ እርግና ሄደ ነው። ጋስፖር መካከለኛ እድሜ ያለው ሆኖ ይሳላል። ባልዛር ደግሞ 20 ዓመት እና ከታዋቂ ሰዓሊያን መካከል በጣም ዓለም ከሚያደንቃቸው ሰዓሊ ጀንቲሊ ዴ ፋብሪያኖ፣ ሳንድሮ ቦቲሴሊ እነዚህ የሳሏቸው ስዕሎች ናቸው። የሰብአ ሰገልን አመጣጥ የሚያሳየው ጥቁሩ ይታያል። እንደዚህ አድርገው ሶስቱን በመመሰል መሳል የተጀመረበት ጊዜ ነውና የኛ መተርጉማንም በዚህ ላይ ጥሩ አንድምታው መተርጉማን አንዱ በአረጋዊ፣ አንዱ በወጣት፣ አንዱ በህፃን አምሳል እንትናቸውን ገጻቸውን በትርጓሜ ያስቀምጠውልናል። ትውልዳቸው አንዱ ከሴም፣ አንዱ ከካም፣ አንዱ ከያፌት እንደሆነ ጭምር አንድምታው ላይ ተጽፏል። እና ፍቻቸውን ትንሽ ልንገራችሁ። አንዱ ሜልኪዮር ይባላል፣ በእኛ ሜልኩም ይባል ነው። ምክንያቱም ቃላት ሲመጡ መሸራረፍ መቀናነስ የተለመደ ነው። ለምሳሌ ሞሼህ በዕብራይስጥ ነው፣ እኛ ሙሴ እንደምንለው ማለት ነው። ሳራይ በዕብራይስጥ ነው፣ ሳራህ በዕብራይስጥ ነው፣ እኛ ሳራ እንደምንለው። ቃላት ሲመጡ ጎረድ ጎረድ ማለት ልማላቸው ነው። ሜልኪዮር ይባላል። ሜልኪዮር ማለት የብርሃን ንጉስ ወይም ንጉሴ ብርሃን ነው ማለት ነው። ሜሌክ ማለት በእኛ መሊክ እንለዋለን፣ ንጉስ ማለት ነው።
ኡራ ማለት ደግሞ ብርሃን ነው። ኡራኤል ሲባል ሰምታችኋል አይደል? ኡራኤል ሲባል ኤል አምላክ ነው። ኡራ ማለት ብርሃን ነው፣ ብርሃነ እግዚአብሔር ማለት ነውና ሜልኪዮር ማለት ራሱ ትንሽ ከኛ ቃል ጋር ይመሳሰላል። ለምሳሌ የንጉሥ ሰሎሞን ልጅ ማን ይባላል? የመጀመሪያው ምኒልክ ነው አይደለም እንለው፣ ግን በዕብራይስጥ ምኒልክ ሳይሆን ቤን ሜሌክ ቤን ማለት ልጅ ነው። ቤንያሚን ኔታንያሁ ሲባል ሰምታችኋል አይደል? ቤንያሚን ማለት የቀኝ እጅ ልጅ እንደማለት ነው። ቤንያሚን እንደሚባለውና ቤን ሜሌክ ማለት ንጉስ፣ የንጉስ ልጅ እንደማለት ነው። ምኒልክ ከጊዜ በኋላ ይመጣልና ነጭ ጢም ያለው ነው፣ ወርቅ ያቀረበ ነው። እንግዲህ የብርሃን ንጉስ ኢየሱስ ክርስቶስ ነው አይደል? ይሄ ብርሃን ንጉሱ ወርቅ ይዞ ወደ እውነተኛው ብርሃን ወደ ክርስቶስ መጥቷል። ይሄኛው እንደማለት ነው። ሁለተኛው ጋስፖር የሚባለው ነው። ጋስፖር ነው፣ ሀብት ጠባቂ ማለት ነው። መካከለኛ እድሜ ያለው ነው። በፐርሺያ ጋንዛባራ ማለት ሀብት ወይም ገንዘብ ጠባቂ የሚል ፍቺ ያለው፣ ዕጣንን ይዞ የመጣ ያቀረበ ነው። ሌላው ባልትሳር ወይም እግዚአብሔር ንጉሱን ይጠብቃል ማለት ነው። አፍሪካዊ ኢትዮጵያ ሆኖ ሚሳል ነው። በባቢሎን ቤልሻራሱር ማለት ንጉሱን ይጠብቃል ነው። በእኛም ተመሳሳይ ባዜን የሚል ነገር ይገኛል። ተመልከቱ፣ ተቀራራቢ ነው። ለምሳሌ በኢትዮጵያ ታሪከ ነገሥት በብራናው ጥናት ላይ ባዜን በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ ይላል። ማን በነገሰ? የውጭዎቹም ይሄን አክሴፕት አድርገው ባልዚር ይሉታል። በእኛ ደግሞ ባዜን የሚል ቃል ይገኛል። ስለዚህ ኢትዮጵያም እንደነበረችበት በጣም ማስተዋል ያስፈልጋል ማለት ነው። እና የኢትዮጵያው ንጉስ እንዳለ አፍሪካዊ በተለይ ኢትዮጵያን ወክሎል። ምክንያቱም ከኢትዮጵያ ውጪ ኢየሱስ ክርስቶስ በተወለደ በ8ኛው ዓመት አይደለም፣ 8 ዓመት ላይ 8ኛ ባዜን በነገሰ በ8ኛው ዓመት ላይ ኢየሱስ ክርስቶስ ነገሰ ብሎ የጻፈ ተወለደ፣ ይቅርታ ኢየሱስ ክርስቶስ ተወለደ ብሎ የጻፈ አንድም የአፍሪካዊ ሀገር ጸሐፊ የለም ከኛ በቀር ማለት ነው። ስለዚህ ይሄኛውን ትንሽ ማሰብ ያስፈልጋል። በኋላ እናየዋለን። ስጦታቸውን ስትመለከቱ ወርቅ ያመጣ የሴም ወገን ነው፣ መንግስት ከሴም ወገን። የኢትዮጵያ አንድምታ ሊቃውንት ነው። ዕጣን ያመጣ የአፌት ወገን፣ ካህናት ከአፌት ወገን ይበዛሉ። ከርቤ ያመጣ የካም። ብቻ ለማንኛውም ሶስቱን አህጉር አውሮፓን፣ እስያን፣ አፍሪካን በመወከል አሁን አሜሪካ አሁን የተገኘችው እሺ፣ አውስትራሊያ፣ አሜሪካ አሁን የተገኙትና ግራ እንዳትጋቡ ለማለት ነው። ሶስቱ አህጉር ብቻ ናቸው የነበሩት። በኢትዮጵያም ሜልኩ በዲዳስፋ ማንቱ ሲማር ተብለዋል። ተመሳሳይ ነው። በምዕራቡ ዓለም ለምሳሌ ብሪታኒካ መዝገበ ጥበባት ባልዛርን ንጉሠ ኢትዮጵያ ያደርገዋል፣ ሜልኪዮርን ፐርሺያዊ ያደርገዋል፣ ጋስፖርን ንጉሠ ህንድ ያደርገዋል። ስለዚህ ሴም ካም ያፌት ሆነው እንደመጡ የውጭዎቹ ጸሐፍት በጣም ያብራራሉ። እንደዚህ አድርገው ይሳላሉ። የአፍሪካዊ እንደዚህ አድርገው ስጦታ በጣም ጥንታዊ ስዕሎች ናቸው እነዚህ። አሁን እዚች ጋር በጣም ትልቅ ጉዳይ ነው ዛሬ የምንመለከተው። የኢትዮጵያ ክርስትና መቼ ተጀመረ የሚለውን ነገር በጣም እንድትዳስሱት አይምሯችሁን ሰፋ የሚያደርግ ነገር እንደሚሆን አምናለሁ። አሁን ማቀርብላችሁ ሰብአ ሰገልና ኢትዮጵያ እና በኢትዮጵያ ሊቃውንት ሁለት አይነት ምልከታ አለ። መተርጉማን አንዱ ካማዊ ነው ይላሉ፣ ኢትዮጵያዊ ነው። ሶስቱንም የሚያደርጉ አሉ። እዛ ውስጥ አልገባም። ግን ምንድነው እኔ ዛሬ ማቀርብላችሁ ኢትዮጵያ ነበረች ወይስ አልነበረችም በስጦታ ውስጥ የሚለውን ነገር እስቲ ያሉትን አመክንዮዎችን ከቅዱሳት መጻሕፍት ከታሪክ ሊቃውንት የተወሰነ ነገር እዚህ ላይ ያስረዳቸዋለሁ። ኢትዮጵያ ነበረች የሚለው አፍሪካ የማን ርስት መሆኗን ማወቅ ያስፈልጋልና የካም ርስት ይላል። እዚህ ጋር ዳዊት በመዝሙር 104 ቁጥር 23 ላይ ወቦ እስራኤል ብሔረ ግብጽ ወያዕቆብኒ ሀደረ ምድረ ካም ይላል። እስራኤል ወደ ግብጽ ገባ፣ ያዕቆብም በካም ሀገር ተቀመጠ። እስራኤል በምን አህጉር ነው የምትገኘው? አውሮፓ ነው? እስያ ነው። አውሮፓማ አይደለም፣ እስያ ነው። ተመልከቱ። ስለዚህ ከእስያ ተነስተው ያዕቆብ ከዘመዶቹ ጋር የት ገባ ይላል? ግብጽ ገባ። በምን ሀገር ተቀመጠ ይላል? ንገሩኝ እስቲ። በካም ሀገር ተቀመጠ ይላል። ስለዚህ ከእስያ ያዕቆብ ከልጆቹ ጋር ወይት መጥቷል? አፍሪካ መጥቷል። በረሃብ ምክንያት ማለት ነው። ልጁ ዮሴፍም ያው ግብጽ በተሾመ ሰዓት ማለት ነው። ስለዚህ የካም ርስት መሆኗን አፍሪካ መጽሐፍ ቅዱሱ ነው የሚጽፈው። አሁን እዚህ ላይ ደግሞ ካም የወለዳቸው ልጆችን ይጽፋል። ዘፍጥረት 10 ከ6 ከ7 የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጅ ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰበቅታ ናቸው ይላል። በደንብ አስተውሉ። እዚህ ጋር ምን ይላል? ስለዚህ የሳባ ሀገር ቢባል የማን ነው? የመን ሄደን እስያ ውስጥ አንገባ። ምክንያቱም የማን ልጅ እንደሆነ ይናገራል። የኩሽም ልጅ የሳባ ምድር ወይም ንግስተ ሳባ ሲል የኤዥያ ውስጥ እንዴት ልንገባ እንችላለን? ምክንያቱም ወያዕቆብኒ ሀደረ ምድረ ካም አለ።
ካም ደግሞ የወለዳቸው ኩሽኩሽ ደግሞ የወለዳቸው ነሳባ ከሆነ የሳባ ምድር ኢትዮጵያ መሆኗን እናውቃለን። ስለዚህ ስለ ሰባ ሰገል የተነገሩ ትንቢቶች በሙሉ እነዚህን ነገሮች ጠቅሰዋል። የመጀመሪያው ዳዊት ነው። ስለዚህ ነገር ስለ ሰባ ሰገል ትንቢት የተናገረ ዳዊት ነው። ያያችሁት ነው ጥቅስ በጣም የሚገርም ነው። ምን አለ? ይገኒው ቅድሚው ኢትዮጵያ፣ በፊቱም ኢትዮጵያ ይሰግዳሉ። በጣም ይደንቅ ነው። ማን ይሰግዳሉ? ይሄ ኢየሱስ ክርስቶስ ሲወለድ ስለሚቀርብለት ስጦታ ትንቢት ተገልጾለት ደረቅ ሐዲስ ነው። እግዚኦ ኩነኔ ከሀቦ ለንጉስ ብሎ እምቅድመ ፀሐይ ያለው ስሙ እያለ ኢየሱስ ክርስቶስን ነገር የሚናገርበት የመዝሙር ክፍል ነውና ምን አለ? ወጸላቱ ሐመድ ይቀሙ ይቅህሙም ይላል። ጠላቶቹ አመድን ይቅማሉ። ሄሮድስና ሰራዊቱን ነው በመንፈስ የሚያው። ከዛ ምን ይላል? የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ። የሳባና የአረብ ነገስታት እጅ መንሻ ያቀርባሉ። አያችሁ፣ የአረብ ሳባ አላለም ለይቶ የሳባ ነገስታትና እና ነው ዋዌ ናት እና የአረብ ነገስታት አያችሁ ለይቶታል ማለት ነው። ኤዥያ እንዳልሆነ ይገባናል ካለ በኋላ ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር፣ የምድር ነገስታት ሁሉ ለእርሱ ምን ይሉታል? ይሰግዱለታል። ይኸው ፍጻሜ ሆና እኮ ይኸውላችሁ ወደ ቤትም ገብተው ህፃኑን ከእናቱ ከማርያም ጋር አየ። ወድቀው ምን አሉለት? እዚህ ጋር ማን ይሰግዳሉ? ኢትዮጵያ ይሰግዳሉ ይላል ማለት ነው። አያችሁ ከመጽሐፍ ቅዱስ በላይ የምንቀበለው ነገር አለ የለም። እና ኢትዮጵያ ቤተክርስቲያን ይሄን በደንብ ማጉላት ያለባት ጊዜ ይመስለኛል። በጣም ከምንም ጊዜ በላይ ምክንያቱም ናውሳቢው ጻፉ ምናምን ጻፉ ሳይሆን ራሱ መጽሐፍ ቅዱሱ ነው የሚናገረው። ይገኒው ቅድሚው ኢትዮጵያ በፊቱ ይሰግዳሉ፣ ጠላቶቹም አፈርን። የተርሴስና የደሴቶች ነገስታት ይሄንን አንዳንዶቹ ተርሴስን ወደ አውሮፓ ያደርጉታል፣ አረብ የሚለውን ደግሞ ወደ ኤዥያ ያደርጉትና ሶስቱም ተሳትፈውበታል ይላሉ። ብቻ በዛም ሆነ በዚህ ማን ሰግዳለሽ ማለት ነው? ኢትዮጵያ ሰግዳለሽ፣ መሲሁ ሲወለድ ማለት ነው። ይሄ በጣም ትልቁ ጉዳይ ነው። ሁለተኛው ይሄ ነው። እዚህ ላይ መዝሙር 68 ቁጥር 31 ላይ ኢትዮጵያ ታበጽ እደዊሃ በእግዚአብሔር ነገስተ ምድር ሰብህቦ ለእግዚአብሔር ይላል። ዳዊት ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትንሽ ለውጥ አድርገዋለሁ ታደርሳለች። በግዕዝ ቋንቋ ይሄ ማለት ነው። ስዘረጋም ስታደርስም ይታያል። ለምንድን ነው? በጻ ማለት ደረሰ ነው በግዕዝ ቋንቋ። በጫሸና የዋልጸቀ ዘመን ያሬድ እንደሚለው ሰፋ ዘረጋ ነው እና ትሰፍ ማለት ትዘረጋለች ቢል መልካም ነው። አይናማ ሊቃውንት ግን ሲያስተምሩን ታበጽ ሲባል ወደ ማድረስ ነው የሚሄደው። ሞር ከመዘርጋት ደግሞ ማድረስ ይበልጣል ነው። በጣም ትንሽ እንትን ነው። በዕብራይስጡም ታበጽ የሚለው ታሪጽ ነው የሚለው ማለት ፈጥኖ ማድረስ ነው። ዋናው ዕብራይስጡ ነው አይደለ? ዘሩ ዕብራይስጥ ነው። እኛ ተርጉመን ያመጣ ነው እና ማድረስ ይላል። በግዕዙም ታበጽ ይላል። ደግሞ ኦክሼ የሚሉ አሉ። ግን ምንም ዘር አስረጂ ብዙም ሊገኝለት ታበጽ ብሎ ተሰፍ ብሎ ታበጽ ብዙም ሚያስኬድ አይደለም ነው። ብቻ ኢትዮጵያ እጆቿን ወደ እግዚአብሔር እና የምድር ነገስታት እግዚአብሔርን አመስግኑት ይላል። ስለዚህ ስጦታ አድርሳለሽ ማለት ነው። አድርሳለሽ መሲሁ ሲወለድ እና እድል ፈንቷ ጽዋ ተርታዋ እቺ ሀገር ኢየሱስ ክርስቶስ ብቻ ነው። መዘርጋትም ወደ ማን ነው? ወደ እሱ ብቻ ነው። ወደ አውሮፓ ሲዘረጉ ምንም ነገር አይመጣም። ድሃና አልቃሻ እንባ ነው። ወደ ባለቤቱ ብቻ ብንዘረጋ ግን በረከት ይፈሳል። ዘርግቶ መቀበል ማድረስ ለሀገሪቱ የተሰጠ እጣ ፈንታ ነው። ታበጽ ይላል። ሌላው ይሄ ነው። በጣም ወሳኙ ነገር ይሄ ነው። ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 6 ስለ ሰባ ሰገል የጻፈው ነው ዳዊት። ኢሳይያስ ይቅርታ ምን ይላል? አብርሂ አብርሂ ኢየሩሳሌም አብሪ ብሎ ይጀምራል። ማን አብሪ? እስመናሁ በጻ ብርሃንኪ እነሆ ብርሃንሽ ቀርቧልና ይላል። ብርሃኗ ኢየሱስ ክርስቶስ ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ የእግዚአብሔርም ክብር ባንቺ ላይ አብርቷል ካለ በኋላ አንገትሽን ቀና አድርገሽ ልጆችሽ እንደተሰበሰቡ ተመልከች ይላል። ይሄንን አንድ ትልቅ የአለቃ ማን የሚባሉ ሊቅ ነበሩ፣ ስማቸውን ዘነጋሁት። አንድ የጻፉት በእጃቸው የጻፉት የታሪክ ሰነድ ነበረ እና ምን ይላሉ? በቀዳማዊ ምኒልክ ዘመን የመጡ ኢትዮጵያ የመጡ የኢየሩሳሌም ልጆች ታውቃላችሁ፣ ከሌዋውያኑ ጋር ማለት ነው። በኋላ ተመልሰው ወደዛ ተመልሰዋል። ከሰባ ሰገል ጋር ይሄዱዋሉና ልጆችሽ እንደተሰበሰቡ ወቂ ይላሉ እና ይቀጥልና ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል። ኮከቡ እየመራቸው ነው። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በጸዳልሽ አብረው አጅበው የሄዱ ሰራዊት አሉ ይልና የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል ካለ በኋላ ሁሉ ከምን ይመጣሉ?
እኔ አይደለም ኢሳይያስ ነው ያለው። ሳባ ደግሞ የማን ልጅ እንደሆነ ታውቃላችሁ? የኩሽ ልጅ ሁሉ ከሳባ ይመጣሉ። ምንና ያቀርባሉ? ወርቅንና ዕጣንን ያመጣሉ፣ እግዚአብሔር ምስጋና ያወራሉ አለ። ፍጻሜው ይሄ ነው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ቅድም ኢትዮጵያ በፊቱ ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም እዚህ ጋር ሁሉ ምን ያመጣሉ? ቀላል ነገር አይደለም፣ ትልቅ ጉዳይ ነው። ነቢያት ነው የጻፉት፣ እኛ አይደለን። ነቢያት ነው የጻፉት፣ ልንሰርዘው ልንደልዘው አቅም የለንም። ስለዚህ ይሄ በጣም ትልቅ ጉዳይ ነው ማለት ነው። ሌላው ስለ ሰብአ ሰገል ትልቁ ነገር ደግሞ የመጽሐፍ ሄኖክ በኢትዮጵያ መገኘት ነው። ለምን? ምክንያቱም ሰብአ ሰገል እየመራቸው የመጣው ምንድን ነው? ኮከብ ነው አይደለ? ከዋክብት የተፈጠሩበት ትልቁ ዓላማ ፀሐይ ጨረቃን ጨምሮ ኦሪት ዘፍጥረት ላይ የምናየው ለምልክት ይላል። መጀመሪያ ምልክትነት ናቸው፣ ምልክቶች ናቸው። ዝም ብሎ ዘመን መስፈሪያ መቁጠሪያ ብቻ አይደሉም። ለምልክት ካለ በኋላ ለዓመታት፣ ለዘመናት፣ ለዕለታት ይሁኑ ይላል ኦሪት ዘፍጥረት። ስለዚህ የአዳም ሰባተኛ ትውልድ የሆነው ሄኖክ ደግሞ የመጀመሪያው አስትሮኖመር ነው። የስነ ከዋክብት ታዋቂ ነው። መላኩ እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ የአራቱን ሊቃነ ከዋክብት፣ የወራቱን መጋቢያን በአጠቃላይ ይህንን የያዘ ያወቀ የተረዳ ነው። እና ይሄ ደግሞ መጽሐፍ ተመልከቱ፣ ዓለም የለውም። ዓለም ያገኘው ከኢትዮጵያ በቅርብ ነው። ሌላው ዴድ ሲ ስክሮል ላይ በ1948 አካባቢ ቁምራን ላይ ቁፋሮ ተደርጎ ብዙ ብራናዎች ሲገኙ የሄኖክ ቁርጥራጭ ነው የተገኘው። ሙሉ ኮፒው የተገኘው የት ነው? ንገሩኝ እስቲ ያዟችሁ። ኢትዮጵያ ነው ጀምስ ብሩስ የወሰደው። እና ኢትዮጵያውያን ይሄን ሲያነቡ እንደነበረ ያሳያል። ሲመራመሩ ሲራቀቁበት ኖረዋል። ስለዚህ ኮከቡ ሲወጣ አይተው መሲህ መወለዱን ማወቅ የሚችሉት እነማን ናቸው? ይሄን መጽሐፍ ያነበቡ ሰዎች ብቻ ናቸው ማለት ነው። ለዚህ ነው ሉሲያን የሚባል አንድ ትልቅ ተመራማሪ ሁለተኛው ሴንቸሪ ላይ ምን ይላል? the Ethiopians were the first to invented the science of stars and gave name to the planets ይላል። የስነ ከዋክብትን ሳይንስ ያወቁና የመጀመሪያዎቹና ለፕላኔቶች ስያሜ የሰጡ ህዝቦች ናቸው ይላል። ይሄን ዕውቀት ለግብፃውያን ሲያሰለጥኑ ነበር። አንዳንድ አሳፋሪ ሰዎች የኢትዮጵያ ካሌንደር ከግብፅ መጣ ይላሉ። እነዚህ ጥቋቁር ጣሊያኖች ናቸው። በጣም ነውር ነው። የኢትዮጵያውያን አሰልጥነዋቸው የግብፅ ሰዎች እንኳን እንደ ኢትዮጵያውያን አድርገው መረዳት አቅቷቸዋል ይላል። ዓለም አሁን ለምሳሌ እኔ እንግዲህ አስትሮኖሚም አጥንቻለሁ በዘመናዊ በጥንቱም ትምህርት እና እንደ አስትሮኖሚ ሰው ሆኜ ልንገራችሁ። ፊዚክስ አስትሮኖሚ እንደተማረ ሰው ሆኜ ስናገር በዓለም ላይ 88 ኮንስቴሌሽንስ አሉ፣ ህብራተ ከዋክብት እንደማለት ነው። 3ቱ ለኢትዮጵያ ብቻ ነው የተሰጡት። አሁን ዓለም ያለው ሪሰንት ያለውን ሳይንስ ነው የምነግራችሁ። እንደ ሀገር ጠፈር 88 ክፍል አለው። ከዋክብት የምናጠና ሰዎች ክፍል ስላለው ይታወቃል። በውስጡ ምን እንዳሉ ይታወቃል። ሚልክዌይ ጋላክሲ ሌላ እና አንድሮሜዳ ጋላክሲ ደግሞ ሌላ ነው። ግን ምንድነው 3ቱም ቢሆን እንደ ሀገር ኢትዮጵያ ናት የተሰጠችው። የሰማችሁ ነው? አንድሮሜዳ ፕሪንስ ኦፍ ኢትዮጵያ፣ ካሲዮፒያ ንግስተ ኢትዮጵያ ይላታል። ካሲዮፒያ በኢትዮጵያ ታሪክ ላይ ከአክናውስ ሳባና ከነክህቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች የዛሬ 4000 ዓመት የነበረች ንግስት ናት። ሴፈስ እነሱ 3ቱ የኢትዮጵያ ንጉሳውያን ቤተሰቦች ተብለው በካርታ ሰፍረዋል። ናሳም በሉት ናሳ ይላል፣ አይኤዩ በሉት ምን በሉት ኢትዮጵያን ነው የጻፈው። እንደ ሀገር ነው የምነግራችሁ። ምን ያህል ክብር እንዳለን ማወቅ በራሱ ትልቅ ዕውቀት ነው። አሁን ምንም እንዳለን ስለማናውቅ ነው ይሄ ሁሉ ችግር የሚመጣብን፣ ኃይላችንም ደከም ያለው እና ሄኖክ መኖሩ በራሱ ኮከቡ ስለመራቸው መነሻ ጽሑፍ አላቸው ነው። ምክንያቱም ሄኖክ ይጽፋል፣ ህሩይ ይለዋል፣ ወልድ ሲመጣ ይላል። ማን ሲመጣ? እንደውም ምዕራፍ 20 ላይ ልዑል በጌትነት በኖረ ጊዜ ይላል ለቅዱሳን የገለጠው የመሐላ ራስ የክስቤል የስሙ ቁጥር ይህ ነው ይልና ስሙ ቤቃ ይባላል ይላል። ከዛ አካ ይሄ እኮ ስመ ስጋዌ ነው። አካ የሚለውን ቅዱስ ሚካኤል እጅ ላይ ጻፈው። አልፋና ኦሜጋው መሲሁን ነው። ቤቃ ሁለተኛውን አካል ነው። መቅደመ ቃል የሚባለውን ወልድን ነው። ስለዚህ ስለ ወልድ ይመጣል ይላል። አስታራቂው ይመጣል ይላል ሄኖክ። እና ይሄንን ትንቢት ያወቁ የኮከብም ዕውቀት የነበራቸው ነበሩ። ስለዚህ ኢትዮጵያ እዚህ ውስጥ እንዳለች እናውቃለን፣ እንረዳለን። ፐርሻ የከዋክብት ዕውቀት አላቸው፣ ግን ስለ መሲሁ ምን ሊያውቁ ይችላሉ? ሄኖክ የላቸው። ስለዚህ ይሄን ነገር ትንሽ ማስተዋል ያስፈልጋል። ሌላው አምስተኛው ትልቁ ትርጉም ስጦታ መስጠት ለኢትዮጵያውያን እና ወደ ኢየሩሳሌም መጓዝ አዲስ አይደለም ነው እንዴ? አይደለም። የሳባ ንግስት
120 መክሊት ወርቅ እጅግ ብዙ ሽቱ የከበረ ዕንቁ እንደሰጠችው የሳባ ንግሥት ለንጉሱ ለሰሎሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ ምን አይልም አልመጣም ነበር ይላል። ሳባ የማን ልጅ ነው? የኩሽ ልጅ ነው። የሳባ ንግሥት ነው ከዚህ ሄደች ናትና ስጦታ እንደሰጠችና ለመሲሁ ስጦታ መስጠት ምሳሌ ሆነ። ጌታም አመስግኗታል ማቴዎስ 12 ላይ ከምድር ዳርቻ መጣለች ይላል የሰሎሞንን ጥበብ ለማወቅ። ስለዚህ ይሄን ማወቅ አንዱ ነው። ሌላው ትልቁ ጉዳይ ይሄ ነው። ይሄ በጣም ሊሰመርበት የሚገባ ነው። በምንኖርበት ምድር ፕላኔት አርዝ ምንኖርበት ምድር ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ብቸኛ። ብዙ ሀገሮች አሉ የዓለም ሀገራት። እንደ ዓለም ነው የምናገረው። ለምን ጌታ የተወለደው አሁን ታኅሳስ ነው። ታኅሳስ 29 ታኅሳስ ምንድን ነው? ሐሰሰ ማለት ፈለገ ነው። ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል። ታኅሳስ ማለት የማሰስ ወር የመፈለግ ወር ማለት ነው። አሳሾቹ ሰብአ ሰገል ነው። የሚታሰሰው ማን ነው? የሚፈለገው ኢየሱስ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። አይቴሃሎ ዘተወልደ ንጉሠ አይሁድ የተወለደ አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ የእርሱን ኮከብ በምስራቅ አይተን ወመጻእነ ከመ ንስግድ ሎቱ ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙት? ኢየሱስ ክርስቶስን አገኙት። ስለዚህ ወሩ ምን ተባለ? በቃ ከልደት ጋር የተሰጠ ስያሜ ያለው ኢትዮጵያ ብቻ ነው። ሌላ የለም። የትም ብትዞሩ አታገኙም። ይሄ በጣም ትልቅ ትርጉም አለው ለእኛ ለኢትዮጵያውያን። ዓመተ ምሕረት ዓመተ ስጋዌ ብለን መቁጠራችን ክርስቶስ ቢወለድ ነው። 7 ዓመትም መለያየታችን ትክክለኛው ዘመን ላይ ነበር። ባዜም በነገሰ በ8ኛው ዓመት ነው ክርስቶስ የተወለደው። ይሄ ልዩነት ከየት መጣ? ስለዚህ ክርስቶስ ልደት ላይ አገራችን እንዳለች ይሄ ሁሉ አስራጅ ነው። ስጦታቸው ወርቁ፣ ዕጣኑን፣ ከርቤውን ለማሳየት ነው። አሁን ጥሩ ወደ ሁለተኛው ደረጃ እንለፍ። አስባችሁ ታውቃላችሁ? ሰብአ ሰገልን ምን መራቸው? ኮከብ መርቷቸዋል። እና ምንድን ነው ይሄ ኮከብ ነው? ዛሬ በኢትዮጵያ ሊቃውንት በመተርጉማኖችና በሳይንሱ ዓለም ውስጥ ያለውን ነገር አሳየቻችሁ አበቃለሁ። አንደኛው የኢትዮጵያ ሊቃውንት ሁለት ምልከታ አላቸው። አንዱ አሃዱ መሐራ ሰማይ ከሰማይ ጭፍራ አንዱ የሚል እሳቤ አለ። ይሄ እንግዲህ ግዕዝ በግዕዝ ትርጓሜ ያለ ኢትዮጵያ ቤተክርስቲያን ብዙ መጻሕፍት አሏት። አንዱ የግዕዝ በግዕዝ ይሄ አንድምታው ከመምጣቱ በፊት አባቶቻችን በምስጢር የሚራቀቁባቸው እንደ ትርጓሜ ማፍታቻ አንድምታ አለና ማቴዎስን ሲተረጉሙ ግዕዝ በግዕዝ ይሄ ኮከብ ሳይሆን አሉ ከሰማይ ጭፍሮች አንዱ እየሰማችሁ ነው። አንዱ መልአክ ሊሆን ይችላል። ለምን ኮከብ ላይሆን ይችላል ነው? ምክንያቱም እዚህ ጋር ተመልከቱ። አንዱ ኮከቡ ሲሄዱ ይሄዳል፣ ሲቆሙ ይቆማል። ልክ እንደ እስራኤልን እንደመራው የደመና ምሰሶ ኮከብ አንዴ ይቆማል፣ አንዴ ይሄዳል ወይስ እንዴት ነው? ሰማይ ቀና ብላችሁ ግን ታያላችሁ? በእርግጠኛ ታያላችሁ? ስንት እግር አለን እንዴ? አይዟችሁ ስለተቀመጠ ስንት እግሮች አሉ? ላሙ፣ ፈረሱ፣ በቅሎ፣ ግመሉ፣ አህያው ስንት እግር አለው? 4 እግር ለምን እግዚአብሔር ሰጠ? መሬት እንዲያዩ ብቻ ነው የተፈቀደላቸው። የሚግጡትን ሳር፣ የሚጠጡትን ውሃና መራባት መውለድ ነው ስራቸው። ስለዚህ መሬት ያሉ 4 እግር አላቸው እንጂ ቀና ብለው ያን ነገር ማየት የተከለከለ ነው ለነሱ። ምድራዊ ናቸው። እኛ ምድራዊነትን ከሰማያዊነት ስላጣመር ሥላሴ እንደ ዘንግ መልምለው እንደ ሸት ፈልፍለው ቀና ብለን ምኑን እንድናይ ቀና ብላችሁ ሰማይ ሳታዩ እንደ ሰብአ ሰገል ከሞታችሁ ጉዳችሁ ፈላ። በሁለት እግራችሁ ትጠየቃላችሁ። ለምን ሰጠው ይላል እግዚአብሔር። እና ማየት ጀምሩ ማለት ነው። ከዋክብት ለሚቆጥሩ ነው ልደቱን የገለጠው እንጂ ዘር ለሚቆጥሩት ለጸሐፍት ፈሪሳውያን አልገለጠም ልደቱ ጨርሶ። ወይም መጻሕፍት ለማያውቁት ለእረኞች ያውቁበታል ባለቤቱ ማለት ነው። እና ይሄ ነው እሺ። እና ምንድነው ሲሄዱ ይሄዳል፣ ሲቆሙ ይቆማል። ስለዚህ ምን አይደለም የኮከብ ግብር አይደለም ነው። በደንብ አድርጋችሁ ያዙ። ሁለተኛው ሌላው ፀሐይ በምታበራበት የቀን ጊዜ ጭምር ምን ይሆናል? ይታያል። ከዋክብት ቀን ይታያሉ። የሚታዩበት ጊዜ ግን አለ። መቼ መሰላችሁ? ሙሉ የፀሐይ ግርዶሽ ድርግም ሲል አሁን ኤፕሪል 8 ዳላስ ላይ አሜሪካ በነበረው ግርዶሽ ሙሉ ስለሆነ ጭልም ስትል ፀሐይ ፕላኔቶች ይታያሉ ማለት ነው። አሁን ግን ትልቋ የፀሐይ ብርሃን ስላለች ምን ብቻ ይታዩ። ይሄ ግን በቀን ጭምር ይታያል። በቀን ከታየ ምን አይደለም
ኮከብ አይደለም ወደሚል እሳቤ ነው። ሌላው አንዳንዴ ይታያል፣ ሰው ጋር ሲሄዱ ይሰወራል። ለምሳሌ ሄሮድስ ጋር ሲሄዱ አልነበረም፣ ሲወጡ እንደገና ሲታያቸው ደስ አላቸው ይላል። ኮከብ አንዴ ሲታይ አንዴ ሲሰወር ይሄ ያስኬዳል ወይ ነው? አያስኬድም። ስለዚህ ኮከብ አይደለም ነው፣ የእይታቸው ነው። ሌላው ከሰማይ በእጅጉ ዝቅ ብሎ ታላቅ ብርሃንን እያበራ ይታይ ነበረ። ጸዳሉ እንደ ፀሐይ የሚያቃጥል ሳይሆን ልክ መንገድ እንደሚጠቁም እንዲህ ዳይሬክት እያደረገ ይጠቁማቸዋል። እንዲህ ኮከብ እንደዚህ አይታችሁታል? ዘቅዝቆ እንዲህ አይሄድምና ይሄንን የሚል አራተኛ እይታ ነው። አምስተኛው በረቱ ወዳለበት አቆልቁሎ ያሳያል። ኮከብ አይደለም። ኮከብ ወደ ምዕራብ ነው የሚሄደው። ማታ ማታ ወጡ፣ እሺ ፊታችሁን ወደ ምስራቅ መልሱ። ከምስራቅ ወደ ምዕራብ ነው። ሁሉም ሰልፉን ሰርቶ በአቅጣጫው ሄደ። ሁሉም ይሄዳል ወደ ምስራቅ ይሄዳል እንጂ ወደ መሳ ሄድም። ይሄ ግን ይሄዳል፣ ለየት ብሏል። ሌላው በቆመ ብእሲ በሰው ቁመት ዘቅዝቆ ሄዷል። ምን ይላሉ? ወምድረ ፈጸመ መልእክቶ አርገ ውስተ ሰማይ ወቆመ በማዕርጊሁ። ከፈጸመ በኋላ ወደ ሰማይ አድርጎ ሄዶ በቦታው ኖረ። ስለዚህ ምንድን ነው? ኮከብ ነው መልአክ ነው? በጣም ጥሩ፣ በእነሱ እይታ ነው። ሁለተኛው ደግሞ አሁንም የኢትዮጵያ ሊቃውንት በጣም 360 ዲግሪ የሚሽከረከሩ ነበሩ፣ የጥንቶቹ ማለት ነው። ምን የሚል ሌላ ደግሞ እንደገና እይታው እዚህ ላይ በወለ ይብሉ ከመውቱ ኃይል እግዚአብሔር ህቡ አስተራይ በአምሳለ ኮከብ፣ ረቂቅ የሆነ እግዚአብሔር ኃይል በምን አምሳል ታየ? በኮከብ አምሳል ታየ የሚሉ አሉ። ካሉ በኋላ ይኸውላችሁ እዚህ ጋር አንዳንዶች ከመላእክት ውስጥ አንዱ የኮከብን መልክ ይዞ ሰብአ ሰገልን መራቸው የሚላሉ። ይህን መልካ ገብርኤል ላይ አለ። ተተስእለ በላዕሌ ከመልካ ሕፃን ወሙ ንጉሡ አይሁድ ዝንቱ ዘይቤ ማህተሙ ይላል። ምናልባት ሊሆን ይችላል ነው፣ አይታወቅም። ስለዚህ ነሳሪያ ኮከብ ወመርሆሙ ለሰብአ ሰገል የሚሉ አሉ። ራሱ መልአኩ ቅርጹ ምን ሆነ? አረ ነገር ሚካኤል ሲመጣ በተለያየ አንጻር ነው የሚገለጸው። ስለዚህ በዛ አንጻር ይሆን የሚሉ አሉ። ሌሎቹ ደግሞ እና በቁሙ ኮከብ ነው የሚሉ ደግሞ አሉ። መልአክ ሳይሆን ራሱ ምንድነው ይሄን የሚሉ ደግሞ ይኸው እዚህ ላይ በጣም የሚገርም ነው የጻፉት። እኔ አሁን እንደ ከዋክብት ሰው ሆኜ ሳነበው እጅግ ነው የምደነቀው። ይሄንን ምን ይላል? ናሁ አሽተራዩ ከዋክብት በቀዳሚ ዘመን ዘቦሙ ግብራተ ነኪራተ ወትእምርታተ ነኪራተ ወግሩማት ዘቦቱ ዘነባት። ምን ማለት ነው? እዚህ ጋር የተለያዩ ስራዎች፣ የተለያዩ ምልክቶች፣ አስፈሪ የሆኑ ጅራት ያላቸው እንደ ሴቶች ጸጉር የተታታ የሚመስሉ ከዋክብት በመጀመሪያው ዘመን እንሆ ታይተዋል። ይህ ኮከብ እንደነርሱ አይደለም፣ መገለጡ በልዑል እግዚአብሔር ትእዛዝ የሆነ ነው ይላሉ። በሩን ትንሽ ከፈት ታደርገው ሙቀቱም እንዳይለ። እሺ ምን የሚመስሉ ኮሜት ማለት ነው። ኮሜት ታውቃላችሁ? ኮሜት ማለት ጅራታማ ከዋክብት። በኢትዮጵያ ምን ይባላል መሰላችሁ? ኮከብ ዘቦቱ ዘነብ፣ የሚወጡበት ሰማይ ሁሉ በኢትዮጵያ ብራና ተጽፏል። ስለዚህ እዚህ ጋር ምን ይላሉ? የሴቶች ጸጉር አይመስልም? ዊጋችሁ ማለት ነው ማንሄር። እሺ ንፋስ ሲወስደው እና ይሄ ሲታይ የሴቶች ጸጉር ነው የሚመስለው፣ ሲሮጡ ነፋሱ ሲወስደው ማለት ነው። አንዱ እንዳለው ማለት ነው ስራ ወጥቶ ማለት ምንድነው ወጥቶ በወሩ መጣ መቼም አንዳንድ በንግድ ስራና የሚስቱ ጸጉር አድጎ ጠበቀው። በጣም ተደነቀ። ድሮ ቁርንድድ ያለ ነው ጸጉሯና ሚስቴ ያንቺ ጸጉር ነው አላት። አዎ የኔ ጸጉር ነው፣ ከፈለክ ሪሲቱን አሳይሃለሁ አለችው። እሺ እና እነሆ ታይተዋል ይላል። ኮሜት አይደለም ነው። ይህ ኮከብ እንደነርሱ አይደለም፣ መገለጡ በልዑል እግዚአብሔር ትእዛዝ የሆነ ከተለመደው የወጣ ነው። ኮሜት አሁን ሳይንሱ ያነሳዋል። ሰብአ ሰገልን ኮሜቴ ጅራታማ ኮከብ መርቷቸው ይሆን ሲል እዚህ ጋር ውድቅ ሆኗል። ኤክስ ሳይንሱ ሳይጥለው በፊት የኢትዮጵያ ሊቃውንት ኤክስ አድርገውታል። በጣም ትልቅ ጉዳይ እኮ ነው። በጣም እኮ የሚያስገርም ነው። ሰው ሆነን ካሰብነው ይህን እይታ ማየት ኢትዮጵያውያን ሊቃውንት ያር ጂኒየስ በጣም የተለዩ ነበሩ ማለት ነው። እንደዛ ደግሞ እንደገዛ ተመልከቱ። ማቴዎስ ሐዋርያ ይኸውላችሁ ኮከብ ያለ አይደለም፣ ወሲኮ ፊደለሁ ሁን ጨምሮ ኮከበ ዚያሁ የእርሱን ኮከብ አይተን ነው ያሉት። የምንን ኮከብ? ስለዚህ እውነተኛ ኮከብ እንደሆነ አስረዳን ነው። ዝም ብሎ ኮከብ አላለም። ኮከበ ዚያሁ የእርሱን ምን
ኮከብ። ስለዚህ ኮከብ ነው ያሉ ደግሞ አሉ። በጣም የሚደንቅ ነው። አሁን ይሄ ደግሞ የአንድምታ መምህራኖቻችን ያማርኛው ነው። በሌሊት የሚታየውን በቀን መታየት እንዲችል ወደ ምዕራብ የሚሄደውን ወደ መስክ እንዲሄድ መጥቆ የሚሄደውን ዘቅዝቆ እንዲሄድ ማድረግ የሚችል እርሱ እግዚአብሔር ስለሆነ በቁሙ ምንድን ነው ይላሉ? ለእግዚአብሔር የሚሳነው ነገር አለ? ይህ ግን እይታ ነው፣ ስኮፕ ነው። በጣም እይታ መዞር ማለት ነው። ጥሩ። ለምን በኮከብ መራቸው የሚለውና የሳይንሱን ነግሬያችሁ ጨርሳለሁ። ይኸውላችሁ በኮከብ ወደ እውነተኛው ፀሐይ መራቸው። ወደ ፀሐይ ካደረሳቸው በኋላ ኮከብ ከነርሱ ተለየ። ፀሐይ በወጣ ጊዜ የኮከብ ብርሃን ይሰወራል። እውነት ሐሰት? ከዋክብት አሉ አይደለ? ልክ ፀሐይ ሲወጣ፣ ስለዚህ ፀሐዩ ኢየሱስ ክርስቶስ ተወለደ። ስለዚህ ኮከቡ አድራሽ ነው ማለት ነው። ለዚህ ነው ኮከብ የሆነው ነው የሚሉት። ሌላው ምን ይላል? የአጥቢያ ኮከብ ከብሩህ ፀሐይ ፊት በመውጣት የፀሐይን ነገር እንዲያውሽ ከመሆ አስተራየ ኮከብ ወሰበከ ቅድመ ፀሐይ ጽድቅ። እንዲሁ ኮከብ ታይቶ በእውነተኛው ፀሐይ ፊት ሰበከ። የአጥቢያ ኮከብ ታውቃላችሁ፣ አይታችሁታል? ንጋት ኮከብ፣ ኮከበ ጽባህ። አሁን ታኅሳስ ላይ ግን ኢየሱስ ክርስቶስ የተወለደበት ወር ስለሆነ በምሽት ሰዓት ማታ ነው የምትታየው። ሰማያት እንዳለ የክርስቶስን ነው የሚያሳዩት። ከዋክብቶቹ የሱ ናቸው። በኋላ ወይ ወተን ብርሃን ከሌለ አሁን ልትጠልቅ ትችላለች። ግን ልክ 12 ሰዓት አካባቢ ፊታችሁን ወደ ምዕራብ አቅጣጫ ቀጥታ ስትመልሱ በጣም ደማቅ አይታችሁ፣ እጅግ ደማቅ የሆነች ብሩህ በምዕራብ አቅጣጫ፣ እሷ ማለት ኮከበ ምዕራብ ትሆናለች። አንዳንዴ ደግሞ ኮከበ ጽባህ የንጋት ትሆናለች። ታኅሳስ ላይ ግን ማታ ነው የምትታየው። የሰማችሁ ነው። በቴሌስኮፕ ስታዩት አቤት ውበቷ። በእኛ ዝሁራ እንላታለን። ዘሐረ ማለት አበራ ማለት በጣም ብሩህ ሆኗ የምትታይ ናት። ቪነስ ማለት ናት። ስለዚህ ኮከቧ ትወጣለች ፀሐይ ሲወጣ። ስለዚህ ኮከቡ አድራሽ ሆኖ ፀሐዩ መድኃኔዓለም ነው ማለት ነው። ይሄ በጣም ትልቅ ጉዳይ ነው። ጎርጎርዮስ የሚባል ሊቅ ይሄን ይጽፋል። በጣም የሚገርም ነው። እግዚአብሔር ሁሉንም ስለሚሆን ለሁሉም ለሚያውቁት በሚረዱት መልኩ ጌትነቱን ይገልጻል። ለአይሁድ በነቢያትና በሕግ መጻሕፍት አንባቢዎች ስለነበሩ፣ እረኞች መጽሐፍት አያነቡም አይደለም። ስለዚህ በመልአኩ በኩል ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብሎ ነገራቸው። ሰብአ ሰገል ደግሞ ምን አንባቢዎች ናቸው? ከዋክብት ቆጣሪዎች ናቸው። ኮከብ ቆጣሪዎች ስለሆኑ በሚያውቁት በምን ኮከቡ ራሱ ባለቤቱ ነው። ራእይ 22 ላይ እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ይላል ኢየሱስ ክርስቶስ። ስለዚህ በኮከብ ፀሐዩ ወደሱ መርቷቸዋል ነው። አሁን የሳይንሱን ሐሳብ ትንሽ ልንገራችሁና እጨርሳለሁ ነው። እንግዲህ የሳይንስ ሰዎች ደግሞ ያጠናሉ፣ ምንም ችግር የለባቸውም። ሳይንስ እንደ ልብ ነው፣ ይጠናል፣ ይመረመራልና ወደፊትም ወደ ኋላም መመርመር የሚታወቅ በመሆኑ በፊዚክሱም በአስትሮኖሚውም ሙያ ምንድነው የታየው ነገር? የቤተልሔም ኮከብ ከሆነ ከዋክብት ተመራማሪዎች ይመለከታቸዋል አስትሮኖመሮቹ። ስለዚህ እንዴት እንዳዩት ልንገራችሁ። 5 ነገሮች ሰፍረዋል እዚህ ላይ። ጅራታማ ኮከብ፣ ኮሜት፣ ቅድም ኢትዮጵያ ሊቃውንትም ጽፈውታል። ፕላኔቶች ጁፒተር፣ ሳተርን፣ ማርስ እነግራቸዋለሁ። ሚቲየር ሹቲንግ ስታርስ ናቸው። ሱፐርኖቫ የፈነዳ ኮከብ አሳያቸዋለሁ። እና 5ኛ በተፈጥሮ ያልነበረ ተአምራዊ ኮከብ። ሳይንስ 5ቱን አስቀምጦ መርምሯል። ከ5ቱ ድምዳሜ የደረሰው ግን የት ላይ እንደሆነ ነግራቸዋለሁ። ቅድም የኢትዮጵያ አንድምታ ሊቃውንት አላያችሁም? እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል እንዳለ ሳይንስም ይሄ ሊሆን ይችላል፣ ይሄ ሊሆን ይችላል፣ ይሄ ላይ ሆን ይችላል ብሎ ሐሳቡን አስቀምጧልና ልንገራችሁ። ሌላው ኮሜቶች ቅድም ኮከብ ዘቦቱ ዘነብ፣ ኮከብ ጅራት ያለው ኮከብ ማለት ነው። ይሄ ማለት ለሳምንታት በአይን ማየት ይቻላል። ስለዚህ ደማቅ የሆነው ኮሜት ሰብአ ሰገልን ወደ ቤተልሔም መርቶ ወስዷቸው ይሆን ብሎ ሳይንስ ያነሳል። ለምሳሌ በ1986 ላይ ሃሌ ኮሜት በ70 ምናምን ዓመት ሁሌ ትታያለች እና በ11ኛው ክፍለ ዘመን የመጣች ቢሆንም ቀደም ብላ ስለመጣች ጅራታማ ኮከብ ይሄ እንደዚህ ነው የሚሄዱት እና አልነበረችም። ወደ ኋላ ሰንፍ ሲፈተሽ አልወጣችም። ደግሞ ጅራታማ ኮከብ ከድርቅ ጋር ከሞት ጋር ከጎርፍ መጥለቅለቅ ጋር እንጂ ከመጥፎ ጉዳዮች ጋር እንጂ ከመሲ ከንጉሠ ነገሥት መወለድ ጋር የሚሄድ አይደለም እና የኢትዮጵያ ሊቃውንትም አይደለም አሉ። የሴቶች ጸጉር የሚመስለው ማለት ነው የሚመስለው ይሄ ስለዚህ ውድቅ ሆኗል ነው። ኤክስ ሆኗል። ሳይንስ ጥሎታል ነው። የኛም ሊቃውንት እንደጣሉት። ሁለተኛ 7 ዓመት ቅድመ ልደተ ክርስቶስ ሰማይ ላይ ምን ተከናወነ ነው። ይሄ ትልቅ ጉዳይ ነው የምነግራችሁ።
አንድ እውቀት ትልቅ እውቀት አለ። ያ ትልቅ እውቀት ምንድነው? ወደፊትም ወደ ኋላም ማወቅ ነው። እንደ ኪሩቤል እንዳትሉት ወደፊት መጻያትና ኃላፊያትን ምንድነው? ሂሳብ ነው። ሂሳብ ካልኩሌሽን ይሰራል። ለምሳሌ ግርዶሽ ብዙ ሰው ይደነቃል እንጂ ግርዶሽ ምንድነው እንዴት ይታያል ሲባል የራስ የሆነ ሂሳባዊ ቀመር አለው። የሰማችሁ ነው? ብዙ አውዳ በቅቴዎች ተሰልተው ሂሳቦች ተሰርተው ምን ተሰርተው ይሄ ቀን ጊዜ ፀሐይ ወር ጨረቃ ምን ሊሆን ይችላል ሊጋረድ ይቻላል የሚል እሳቤዎች አሉ። ሳይንሱም ደግሞ በደረሰበት ቴክኖሎጂ ምን ያደርገዋል? ይሄንን ይገልጸዋል። ወደፊትም ወደ ኋላም የዛሬ 1000 ዓመት እንግዲህ ዓለም ከኖር አይኖር ላይሆን ይችላል እንጂ ጨረቃ መቼ ሙሉ ትሆናለች ቢባል ሂሳቡን መስራት ነው። የብዙ ታምር አይደለም፣ ትንበያም አይደለም። አንዳንድ ሰው ትንበያ ይላል ነው። ትንበያ ምን ማን ነብይ ያለ አሁን ሲጀመር ትንበያ ሲሆን እውቀት ነው፣ ማቴማቲክስ ነው፣ ሂሳብ ነው። ምንድነው? ሂሳብ አትወዱም አይደል? ብዙዎቻችሁ ብር ስንቆጥር ነው ደስ የሚለን። ሂሳብ ነው፣ ካልኩሌሽን፣ ባህር ሐሳብ፣ እውቀት ነው። ከቁጥር ጋር ያለ ጨዋታ ነው። ይሁን እዛ ውስጥ አልገባም። እና ወደ ኋላ ጌታ ሊወለድ 7 ዓመት ሲቀረው ኢየሩሳሌም ሰማይ ላይ ምን ታይቶ ነበረ የሚለውን ነገር ሳይንስ ወደ ኋላ መሄድ ይችላል። አሁን ባለው ቴክኖሎጂ በጣም ሃይቴክ ነው። እንግዲህ አሁን ጊዜው እኛ ደግሞ ወረቀት አስቀምጠህ ምን ብለህ አሁን ድሮ በምን ነበር የምናስበው? በጭንቅላት ነበር ሂሳብ። አሁን በምን መጣ? ሃዲንግ ማሽን መጣ። በቃ እንደዛ እንደማለት ነው። እና ወደ ኋላ ሲታይ አሁን ዛሬ ኢትዮጵያ ሰማይ ላይ ምን አለ ቢባል እናውቃለን። ኦሪዮን አለ፣ ሳውራ አለ፣ ኮከበ ቤተልሔም አለች፣ ኢዮብ የጠቀሳቸው 7 እህትማማቾች አሉ። ያን እናውቃቸዋለን ነው አሁን ያሉት። በተመሳሳይ መልኩ ልክ ጌታ ሊወለድ ከዋክብት ምልክቶች ናቸው። 7 ዓመት ሲቀረው በኢየሩሳሌም ሰማይ ላይ 3 ትልልቅ ጉዳዮች ተከስተዋል። አንዱ የፕላኔቶች ንጉስ ምንለው አለ፣ መሽተሪ ነው የሚለው የኢትዮጵያ ሊቃውንት መሽተሪ ነው የሚለው፣ ዓለሙ ጁፒተር ይለዋል። ሌላው ዙሃል፣ ሳተርን፣ ግጥጥሞሽ 7 ናቸው። ስንት ናቸው? ፀሐይ፣ ጨረቃና 5ቱ ፕላኔቶች ናቸው። ሲደመር ስንት ነው? 7ቱ መገብተ ዕለታት ይባላሉ። ጥንት ቅዳሴ ልኡካኑ ይላል ቅዳሴ ትርጓሜ ላይ 7 ሆነው መቀደሳቸው በእነዚህ አምሳል ነው። ታውቃላችሁ? እነዚህ መንፈሳዊ ከዋክብት ናቸው። ካህናት ድሮ 5 አይቀደስም፣ 7 ወይ 12 ነው። 5 የቅርብ ታሪክ ነው፣ ጥቂት ታሪክ። እሱ ወደዛ ውስጥ አልገባም። ግን ወይ 12 ወይ 7 ነበር። 12 በ12ቱ መገብታ አውራ ወይም ደቂቀ ሌዊ አርአያ 7 ስርዓታተ ይላል። እዛ ውስጥ ባንገባ ግን ምንድነው 7ቱ 12ቱ ማወቅ ያስፈልጋል። ብቻ 3 ጊዜ መስከረም 20፣ ህዳር 26፣ ግንቦት 21 ትልቁ እነዚህ በአይን የሚታዩ ናቸው። በእኛ ትርጓሜ ጥበብ ሀነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ስንት ምሰሶ አቆመች? ንገሩኝ እስቲ። ጥበብ እግዚአብሔር ዓለምን መፍጠሩ፣ 7ቱን ዕለታት 7ቱን መገብተ ዕለታት መሾሙን። በዮሐንስ ራእይ በቀኝ እጁም 7 ከዋክብት ነበሩ ይላል። አንዱ መሽተሪ ነው፣ አንደኛው ዙሃል ነው። ፕላኔቶች ፀሐይ ጨረቃን ጨምሮ በኢየሱስ ክርስቶስ እጅ ላይ ናቸው። በማን እጅ ላይ ናቸው? እሱ ነው የሚይዛቸው የሚገዛቸው። እና 3 ነገሮች ተከናወኑ ነው። በኋልዮሽ ምህዋር ምክንያት ቆይ ስዕሉን አሳያቸዋለሁ። መሽተሪና ጁፒተር ተገናኙ። 2013 ኢትዮጵያ ትዝ ይላችኋል? 2013 በኢትዮጵያ አቆጣጠር 2012 ግርዶሽ ሆኖ 2013 አስታውሳለሁ። እኛም ላይቭ ስትሪሚንግ ነበረን ባላገሩ ቻናል። ያኔ ባላገሩ ላይ አንድሮሜዳ ሰራ ስለነበር ከነ ዶክተር ጌትነት ኢትዮጵያ ስፔስ ሳይንስ ሶሳይቲ ሆነ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው ኮንጃንክሽን ግጥጥሞሽ አድርገው ነበር። በጣም የሚገርመው መቼ ነው? ታህሳስ 12 አስታውሳለሁ። ልክ እንደዛ አይነት ነበረ። ያ ጌታ ሊወለድ ስንት ዓመት ሲቀረው? በጣም ይሄ ንጉስ ነው፣ ንግስናን ያመለክታል። ይሄ ምልክቱ ቃል ኪዳን ነው። ሁት አሳ ደግሞ የአዲስ ዘመን መጀመሪያ ነው። አሳዎች ምእመናንን ወደሱ የሚያመጣው የሚሰበስበው ንጉሱ ክርስቶስ ሊወለድ መቃረቡን ማመልከቻ ነው። ይሄ መታወቅ አለበት። ትንሹ ስብስብ ነው። እንዲህ ሆነው ነበር የታዩት ያኔ። ይሄ አሳው ነው፣ ቅርጹ እዚህ ጋር ነው። እዚህ ጋር እንዲህ ሆነው ይወላችሁ ይታያቸዋል። መቼ 7 BCE ጌታ ሊወለድ 7 ዓመት ሲቀረው ነው የታየው። እንደዚህ ሆነው 3 ነው የታየው። 3ቱንም አምጥቼላችኋለሁ። የኮንጃንክሽን ኦፍ ሳተርን እና ጁፒተር እንደገና ተከናወኑ። አሁን ደግሞ እንደገና ሴፕቴምበር 29 ያኔ መስከረም ቅድም ያልኳችሁ አሁንም ተገጣጠሙ።
ሶስት ምስክር በሶስት ነው። ዲሴምበር 4 ያኔ ታስቀድም ህዳር ያልኳችሁ ተገጣጠሙ። ሶስተኛው ዲሴምበር 4 በእነሱ ነው፣ በእኛ ግን ይሄ ነው ህዳር 26 አካባቢ ነው። ተገጣጥመው ታዩ ነው። ይሄ ዝም ብሎ ሊሆን አይችልም። ሰማያት የማንን ክብር ይናገራሉ? ጠፈርም የማን ስራ ያወራል? የእጁን ስራ ያወራል ይላል መዝሙር 18 ላይ። ይሄ ሆነ። ቀጥሎ አሁን ይህንን ወደ ኋላ ሄዶ ይመረምረዋል። ግን እነዚህ መሯቸው አይባልም ነው ሳይንሱ። አሁን ሊወለድ ሲቀር እነዚህ ምን ይላል ደግሞ ይኸውላችሁ፣ ወደ ቤተልሔም መርቷል ለመናገር የሚያስችል ምን የለም፣ ሙሉ መረጃ የለም። ለ8 ወር ነው እንደዚህ የሆኑት። ለ8 ወር አስባችሁታል? 8 ወራት ሙሉ እንደዚህ ታይተዋል በሰማይ ላይ 7 ቅድመ ልደተ ክርስቶስ። ከዛ ሊወለድ 6 ዓመት ሲቀረው እዚህ ጋር ይኸውላችሁ ሲቀረው እንዲሆነው ታዩ። ፒተር ማርስ እንዲሆነው ታይተዋል በሰማይ ላይ በኢየሩሳሌም ሰማይ ላይ ነው ያን ጊዜ የነበረው ነው። በጣም እንዴት እንደረቀቀ አያችሁ ዘመኑ። በጣም ከባድ ጊዜ ላይ ደርሰናል። አሁን ደግሞ የአርቲፊሻል ኢንተለጀንስ ምን እንደሚሰራ እኛ ዝግጁ አይደለንም። ለማንኛውም አንዴ ነው የሚያሰምጠን፣ እስከዛ ድረስ ብለን እንየው። እሺ እንደዚህ አይነት ተከናውኗል ነው። ሌላው ጌታ ሊወለድ 5 ዓመት ሲቀረው የተመዘገበ ነገር አለ። ቻይናዎች ይመዘግባሉ፣ እንደዚህ ሊስት አላቸው። እኛ ብራና ላይ እንደምንመዘግበው ትልቅ እንግዳ ብርሃን ታየ ሰማይ ላይ ነው እና ኖቫ ነው። በጣም ፈነዳን። 70 ቀናት ሙሉ ታይቷል ይሄ ብርሃን። ያን ጊዜ ጌታ ሊወለድ 6 ዓመት ሲቀረው። ይሄ ማለት ቻይናዎች በደንብ የመዘገቡት ነው የኖቫ ክስተት። እንግዲህ ብርሃን ልደት መቃረብ ይመስላል። ምክንያቱም ሰማያት ስለማን ያውጃሉ? ያውጃሉ። እንዲህ ታይቷል። ሌላው 3 ዓመት ሲቀረው፣ ይሄ ደግሞ ትልቅ ምልክት ነው። ከዋክብትን ለምልክት ነው ባለቤቱ የሰራቸው። ምልክቱን መረዳት ያንተ ያንቺ የኛ ድርሻ ነው። ሬጉለስ የሚባል አለ፣ አንበሳ ነው። አንበሳው የይሁዳ አንበሳ ኢየሱስ ክርስቶስ ነው አይደለም? የአንበሳ ኮከብ አለ ትልቅ። አሁን እንኳን አይታይም፣ ወደ መጋቢት ምናምን ላይ እናየዋለን። ሰማይ ላይ በደንብ ይታያል። ባለፈው አሳይቻችኋለሁ አይደል? ነበራችሁ? እስቲ ያኔ ነበራችሁ? እስቲ አጨብጭቤ ነበራችሁ። ወንዶች አልነበራችሁም እንጂ ቴሌስኮፕ ሁሉ አምጥተን አይደል? አባታችን በጣም ትልቅ ራሱ ባይዘዌ ለመጀመሪያ ጊዜ ቴሌስኮፕ ኢትዮጵያ ላይ ሰራ የሚባለው ላሊበላ ነው። ቤተ ገብርኤል ላይ በጣም ትልቅ ጥናት ፕሮፌሰር ማርኮ ቪጋኖ የሚባል ላሊበላን ካጠኑ ጥሩ ሳይንቲስቶች አንዱ ነው። ጣሊያናዊ ነው። እንደውም በቅርብም ተደዋውለን ነበረ እና ይሄ ምሁር ድሮ የፈረንሳይ፣ የጀርመን፣ የጣሊያን ሰዎች ብዙ ጊዜ ላሊበላ ይመላለሳሉና አጥንተው ይሄዳሉ። መጨረሻ ላይ ምን ተገኘ? ላሊበላ ቤተ ገብርኤል ላይ ክበባት ተገኙ። እነዛ ክበብ አስትሮኖመር ሆናችሁ ብታዩት ቴሌስኮፕ ማቆሚያ ናቸው፣ ሰማይን መመልከቻ። ኋላ በእድሳት ሰበብ ነው የተዘጋው ያንተን እና እኔ ደብዳቤ ጽፌ ነበር በወቅቱ ይሄ ነገር መከፈት አለበት። ይሄ አፍሪካን ታሪክ የኢትዮጵያን ታሪክ በጣም ስህተት ነው ብዬ እንግዲህ በጊዜው ደብዳቤ ያስገብቻለሁ። ቢያንስ ከህሊና ተወቃሽነት ለመዳን እና አለመማር ክፉ ነው። እሺ በጣም መጥፎ ነው፣ ብዙ ነገር ያበላሻል። እና 3 ጊዜ ተገጣጠመ። ይሄ እዚህ ጋር እንዲሆነ ነው ሰማይ ላይ የሚታየው ሲወጣ። ልኬው ጁፒተር ትልቁ ነው፣ ሬጉለስም በጣም ይሄ ማለት ህልመልሜሌክ፣ ምልክኤል፣ ብርክኤል፣ ናሬል ከሚባሉ ከአራቱ ሊቃነ ከዋክብት አንዱ እዚህ ነው። ሬጉለስ፣ አንታረስ፣ ፎማላውት ይባላሉ። ህልመልሜሌክ ሄኖክ የጠቀሳቸው ሁለቱ ተገጣጠሙ ነው። ሁለቱ ተገናኙ። ይሄም ንጉስ ነው። ስለዚህ የተወለደው ማን ነው ንገሩኝ? ንጉሰ ነገስት ነው። ነገስታትም ነገስት ያውሩ በብርሃንኪ ይሄን ያሳይ ይችላል። መመርመር የሚከለክለን የለም። ልክ 2 ዓመት ሲቀረው ጌታ ይሄና ዙሁራ ቅድም ያዩት አጥቢያ ኮነክ በጣም ቅርርቦሽ አድርገው አንድ ኮከብ ይመስሉ ነበረ። እሱም የዳዊት ስርና ዘር የሚያበራ የንጋት ኮከብ ነው ብሏል ጌታ። ይሄን ሊወክል ይችላል። እንዲሆነው ነው የታዩት። የቱ ጋር መሰላችሁ? ይዋያችሁ ሁለቱም አንድ ላይ እና የተለያዩ ሲሆኑ መሽተሪና ዙሁራ አንድ ሆነው ታይተዋል። ጌታ ሊወለድ ስንት ዓመት ሲቀረው? 3 ዓመትና 2 ዓመት ደጋግመው እንደዚህ ሆነዋል ነው በሰማይ ላይ። ይሄ ከዛ አንድ ላይ ማን ተወለደ? ራሱ ክርስቶስ ተወለደ። እዚህ እንደዚህ ጠቅለል አድርጋችሁ ማየት ትችላላችሁ። ቅድመ ልደተ ክርስቶስ እንዲህ ዓመት የነበረውን የሰማይ እንቅስቃሴ። ከዛ 3ቱ ነገስታት ያው ወርቁን፣ ዕጣኑን፣ ከርቤውን ንጉሰ ነገስት ስለሆነ ወርቅ፣ ሊቀ ካህናት ስለሆነ ዕጣን፣ ለሞቱ ምሳሌ የሚሆን
ከርቤን አቅርበውለታል ማለት ነው። ሌላው ሶስተኛው ሜቴር፣ እነዚህ ደግሞ ሹቲንግ ስታር። ይሄን አይታችሁ ታውቃላችሁ? ሽቡ ብሎ መሄዱ ሊሆን ይችላል ተብሎ ነበር፣ ግን ጥቂት ሴኮንድ ነው እንጂ የሚታየው ወዲያው ይጠፋሉ፣ ይበተናሉ የከባቢ አየሩ ሲገባ አትሞስፌር ውስጥ። ስለዚህ አይደለም ማለት ሳይንስ ጣለው። ሌላው ሱፐርኖቫ ነው። ይሄ በጣም ሲፈነዳ በጣም ብዙ ነው፣ በጣም ብዙ ጊዜ ይቆያል እና እሱም አይደለም ነው ቅድም 70 ዓመት የታየው። ሳይንስ ምን አለ መጨረሻ ላይ ተአምራዊ ኮከብ ነው አለ። ስለዚህ ወደ ማን መጣ ማለት ነው? ወደኛው መጥቷል ማለት ነው። ምን አይነት ኮከብ ነው አለ? ልክ ጌታ የተወለደበት ይኸው ቤተልሔም ሄዳችኋል? ኮከቡን አይታችሁታል? ቤተልሔም ሄደ እስቲ ከናንተ እስራኤል፣ ኢየሩሳሌም፣ ቤተልሔም ፍልስጤም ናታ። ይሄድ የለም አባታችን ይላል እቺ ሁላችን ምን ሰግድባት ጌታ የተወለደባት እቻ የቤተልሔም ኮከብ በቃ እዚህ ጌታ የተወለደባት እቺ ቦታ ናትና ለመሳም ያብቃችሁ። ሰብአ ሰገል እዚህ ቦታ ነው ተንበርክከው ስመው እጅ መንሻ የሰጡትና እዛ ላይ እቺ ተስላለችና ሳይንስም መጨረሻ ሄዶ ሁሉ ተንትኖ ምን አለ? ተአምራዊ ስታር ኦፍ ቤተልሔም፣ የቤተልሔም ኮከብ ተአምራዊ ነው ብሎ ደመደመ ነው። 3 ደቂቃ ነው ከዚህ በኋላ እንትን ብላችሁ የታህሳስ ፀሐይ እስቲ በሉ። ታህሳስ ትልቅ ጉዳይ ነው። የገና ጀንበር ሲባል ሰምታችኋል። ለምንድን ነው ጌታ ታህሳስ የተወለደው? ይህን ማወቅ መቻል ትልቅ ጉዳይ ነው። ለምን ልደቱን ታህሳስ አደረገ ነው? ሊቃውንት ዝም ብሎ የሚያዩት ነገር የለም። ሌሊት መወለዱ፣ ገብርኤል 3 ሰዓት ማብሰሩ፣ 6 ሰዓት መሰቀሉ፣ እስከ 9 ሰዓት መጨለሙ፣ ሰርክ ላይ መቃብር መውረዱ ዝም ብሎ የተከናወነ እያንዳንዱ ሰዓት ትርጉም አለው። የሰማችሁ ነው? ልክ ታህሳስ ላይ መወለዱ የሚያስረዳው ትልቅ ጉዳይ አለ። ተፈጥሮ በሙሉ ስለሱ ነው የሚያስተምረው። አንተ አንቺ ሁሉ በእርሱ ተጋጥሟል ይላል ጳውሎስ። ያዕቆብ ዘስሩግ የተባለ ሊቅ አለ። እሱ በጣም የልደት ድርሳን አለው። እኔ ነኝ ከባህር ማዶ ቋንቋ ተርጉሜ ታትሟል። አሁን ገበያ ላይ የለም። በጣም ቢገርም መጽሐፍ ነው። ካሳተምኳቸው ወደ 30 መጻሕፍት አንዱ እሱ ነው እና ስለ ጌታ ልደት ነው የሚጽፈውና ለምን ታህሳስ ተወለደ ይላል። ታህሳስ ቶሎ ይመሻል አይደል? እኛ ኢኩዌተር ላይ ስለሆነን አናውቅም። ምንም እዚህ መሀል ስለሆነን አየሩም ጥሩ ነው። ሰነፎች ናል፣ ሰነፍ አድርጎናል። ወደ አውሮፓ ብትሄድ ማታ 9 ሰዓት ጭልም ይላል። በቃ አቤት እንዴት እንደሚጨንቅ ሰዓት ስንቴ እንደሚቀያየር። ዓለም ከተፈጠረ ጀምሮ ሰዓቱ ያልተቀየረ ኢትዮጵያ ብቻ ናት። ሌላው ይቀያይራል። ደግሞ ወደ ሰኔ ስትሄዱ እስከ ምሽቱ 5 ሰዓት ብርሃን ነው። እናንተ በቃ አልመሸም ብላችሁ ስትገቡ ከሌሊቱ 6 ሰዓት ሆነ። እንዲህ ነው። የሚገርም እኮ ነው ተፈጥሮ። እና የገና ጀንበር ይሉታል በአቅማቸው አባቶቻችን። ስንክሳር ላይም ሰዓተ ሌሊቱ ረዥም ነው፣ ሰዓተ ማልቶ አጭር ነው የሚል ነው። በተለይ ታኅሳስ 12 ደግሞ ያጥራል። በእኛ ብዙ አይታወቅም ቀበቶ ላይ፣ ሌላው ዓለም ግን እንደዛ ነው። እሺ እና ምን ይላል? ለምሳሌ እስቲ ጥያቄ ልጠይቃችሁ። መብራት በደንብ የሚያበራው ከፍ ሲል ነው ወይ ዝቅ ብሎ ሲስ? እንዴ ዝቅ ሲል ነው የሚያበራው? ከፍ ብሎ ሲሰካ? መብራትን ከፍ አድርጎ መቅረዝ ላይ ነው እንጂ ዛን ቅባታሽ ነው የሚያነሯት። ተው እንጂ እናንተ ከፍ አይደለ? ታኅሳስ ላይ ቶሎ የሚመሸው ፀሐይ። እኛ በአቡሻህር ትምህርት አለ ኢትዮጵያ የሥነ ከዋክብት ትምህርት ርደተ ፀሐይ፣ እርገተ ፀሐይ ተብለን የተማርነው። ዲሴምበር ርደተ ፀሐይ፣ ከዛ ሰንጠረዥ ትሰራላችሁ። ሲሳባለሁ 12 ወራት ሰንጠረዥ ይሰራል። መጀመሪያ አንድ ተማሪ የሚያደርገው ለምሳሌ የድጓ ተማሪ ድጓ ጽፎ አመልክቶ እንደሚሄድ የቁጥር ተማሪ ከመስከረም እስከ ነሐሴ ጳጉሜ ሰዓት። አሁን ለምሳሌ ሰዓት ባይኖረኝ እንደዚህ ማየው ሰዓት ባይኖረኝ እንዴት ነው ሰዓት ማቆም? ጥላህን እንዴት ትለካዋል? አሁን እንዲቆምኩኝ ጥላዬ አለ። ከዛ 1 2 3 4 ብዬ የመስከረምን 67 ጫማ ሰርክ ላይ ይሄ ማቴማቲክስ አለው። የሰማችሁ ነው። በተመሳሳይ መልኩ የመስከረም እና የመጋቢት አንድ ሆኖ ይደረጋል። ቀኑ 12 ሌሊቱ 12። እየሰማችሁ ነው። ይሄ በሳይንሱ ኢኪኖክስ ይባላል። በጣም ትልቅ ሳይንስ እኮ ነው። ታኅሳስ ላይና ሰኔ ላይ ደግሞ ሰኔ ለባህቲቱ ታኅሳስ ለባህቲቱ ተብሎ የታኅሳስ ጥላ የሰኔ ጥላ ይሰራል። በጣም ትልቅ እኮ እውቀት የነበረባት ቤተክርስቲያን ናት። ለዛሬ ያደርገው በጣም ትልቅ
ብዙ ቆጠራ ያለበት ገንዘብ ሳይሆን ሌላ ቆጠራ ነጃጅ ዘር ቆጠራ ሰው ትልልቅ እውቀት ከዋክብት እንደ ሰብአ ሰገል ነበሩና ያ ይሰራል። እና ምንድነው መሰላችሁ ትልቁ ጥበብ? እስቲ ርደተ ፀሐይ በሉ እስቲ። ይሄው እቺ ማለት ነው። ዝቅ አላለችም አልወረደችም። ርገተ ፀሐይ በሉ። ይኸውላችሁ ፀሐይ ከምህዋሯ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በረት ውስጥ ተወለደ ማለት ነው። ይሄ ነው ምስጢሩ ማለት ታኅሳስ መወለዱ። ያዕቆብ ዘስሩግ እንደውም በጣም ብዙ ነው የሚለው። ጨለማው ረጅም ነው በዚህ ወቅት ይላል አይደል እንዴ? ጨለማው እንደሚረዝም ጨለማ ዲያብሎስ ዓለም ላይ ሰልጥኖ በነበረበት ሰዓት በሞትና በጨለማ ላሉት ብርሃን ሆኖ የመጣ ማን ነው? ኢየሱስ ክርስቶስ ነው። ቀኑ እንደሚያጥር ሰውም ከብርሃን አጥሮ ከጽድቅ ቀንሶ ነበር ይላል። ጽድቁን ሊሞላ ማን መጣ ይላል? ኢየሱስ ክርስቶስ። እሺ የኛ ሀገር ምንም አናውቅም እንጂ ዛፍ እኛ በጋ ነው። የውጭ ሀገር በጋና የኛ ሀገር በጋ ይለያያል። አሁን አባታችን መላከ ብርሃንን ጠይቃቸው። አሁን የውጭ ሀገር ክረምት ቅጠል እንዴት ነው የሚሆነው? ይረግፋል። እኛ ሀገር ይለመልማል። በጣም እኮ ተቃራኒ ነው። ኢየሩሳሌም ብትሄዱ አሜሪካ ብትሄዱ ጭራሮ ነው የሚሆነው ባዶ። በጋው ደግሞ እዛ ይለመልማል። እኛ ጋር ደግሞ በጋው ይደርቃል። ምን አይነት ጉድ እንደሆነ እንጂ። እና ኢየሩሳሌም ቅጠል ሁሉ ይረግፋል። አሁን ባዶ ጭራሮ ነው የሚሆነው። ቅጠሎች በሚረግፉበት ወር ጌታ መወለዱ ሁላችንም ምን ሆነን ነበር? ረግፈን ነበር ከጽድቅ። ያን ሊሞላ ሊሸልም ነው ጌታ ታኅሳስ የተወለደው። ስለዚህ የታኅሳስ ሰማይ ስለማን ይሰብካል? ስለተወለደው ክርስቶስ ይሰብካል ነው። እርገቱን ግንቦት አድርጎታል። ለምን መሰላችሁ? ግንቦት ቀኑ ምን ይሆናል? ረጅምና እርገተ ፀሐይ ከፍ እንደሚል እውነተኛው ፀሐይ ከፍ ብሎ ወደ ሰማይ መጋቢት ምን ሆኗል? ተሰቅሏል። ለምን መጋቢት ተሰቀለ? ወሩ ላይ እናንተ ተመራመሩበት። አልነግራችሁም እሱ። ሌላው አሁን ማታ እንወጣ ተወጡና መብራት ከሌለ ታዩታላችሁ። እሺ 3 ቀበቶ። እሺ አሁን የሰብአ ሰገል ከዋክብትን ልክ የመርሃ ግብር እንዳለቀ ወጣችሁ ሁላችሁ ማንጋጠጥ እና ያየ ላላየ ያስረዳል። ያየ ላላየ ያስረዳል። እሺ ኦሪዮን በመጽሐፍ ቅዱስ ላይ በእኛ አሬዮብ ይሉታል ሊቃውንት፣ ወይም በገጠር ሶስቶ ይባላል። ማንም ሰው ያለምንም መሳሪያ ማየት ይችለዋል። ቀበቶ አለው። አልኒላም አልኒታክ ሚንታካ ይባላሉ። ልክ ታኅሳስ ላይ በምስራቅ ጀንበር በምሽት ሰዓት ይወጣሉ። ሳይንስ ምን ይላቸዋል? 3ቱ ነገስታት ስንት ናቸው? መስመራቸውን ጠብቀው ይኸው ሰማይ ላይ ነው ያኖራቸው። ይታያቸዋል። እና ልክ 8 ጫማ 8 እጥፍ አሲዩም አድርጉ 8 እጥፍ ልክ በጣም የምታበራ ኮከብ አለች። እሷ ምን ትባላለች? የቤተልሔም ኮከብ። እስቲ በሏት። በሳይንሱ ሲሪየስ ትባላለች። ስታር ኢን ዘ ኢስት ማለት ነው፣ የምስራቅ ኮከብ። ኮከቡን በምን አይተን ንገሩኝ እንጂ። ለማን እንሰግድ መተናል? ለክርስቶስ። እንድታዩ ብዬ ነው አሁን ወጣችሁ 3ቱን ወይም ምን ያሳያችኋለሁ። እነዛ ሁላችሁ ብዬ ደመና ከሌለ ስንወጣ ይሄ አለ። እቺ የቤተልሔምን ኮከብ ሁሌ ከነሱ አትለይም። በሌላ መንገድ ነው ሄዱት አይደለ? ሲመለሱ በሌላ መንገድ ነው። እነዚህም ከዋክብት በምስራቅ ይወዱና ወደ ምዕራብ ይሄዳሉ። የሚደንቀው እኮ የተለየ ይሄ በጣም ሰማይ ጉድ ነው። ስለዚህ የዓለሙም ሳይንስ እነዚህም በጣም ነው የሚያደንቀው። ሌላው ትንሽ እዚሁ ይሄ ነው ይታያችኋል። በሰማይ ላይ እንዲሆኑ ነው የሚታየው። አፕሊኬሽን ባለፈው ጫኑ ብያችሁ ነበር። ጭናችኋል የነበራችሁ ያኔ እኔ ቤት ስራችሁን አልሰራችሁም። ሰማይ እንድትመለከቱ ብዬ ነበር። እሺ ይሄው ተመልከቱ። እንዲህ ትሉና እዚህ ጋር ምን ታያላችሁ? በሬ አይታያችሁ? እዚህ ጋር 7 ከዋክብት አይታያችሁ? በመጽሐፈ ኢዮብ የ7ቱን ከዋክብት ዘለላ ትፈታ ዘንድ ወይም ኦሪዮን የሚባለውን ቀበቶውን ትፈታ ዘንድ ይሄን ደግሞ ትከፍት ዘንድ ትችላለህ ይላል መጽሐፈ ኢዮብ ላይ እኮ ነው። ስለዚህ ኮከብ እኮ ነው የሚናገረው። ኢዮብ ላይ አንቡ። የሰማችሁኝ ነው? ምዕራፉን እስቲ ኢዮብ ስንት ላይ ነው? እስቲ ቆይ ላውጣና ላንብብላችሁ። እዚህ ላይ ብጽፍ ጥሩ ነበረ። ኢዮብ ስለነዚህ ምን ይላል? መጽሐፍ ቅዱስ እኮ ትልቅ መጽሐፍ ነው። ስንት ምስጢር እንደያዘ። ይሄ መጨረሻ ስላይድ ነው፣ ከዚህ በኋላ የለም። ግን እዚህ ጋር መጽሐፈ ኢዮብ ጥቅሱን ልንገራችሁ። እሺ ላውጣው። እስከዛ እናንተ ይሄንን ተመልከቱ።
አዎ ኢዮብ 9:9 እሺ ቤታቸው አንቡት። መጽሐፈ ኢዮብ ምዕራፍ 9 ቁጥር 9 ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ ምን የሚባለው ይሄ ነው እግዚአብሔር የሚለው ለኢዮብ ይሄ ነው። ኦሪዮን የሚባለውን ኮከብ አለ ሰባቱንም ከዋክብት አያችሁ እዚህ ጋር ገጠር ስድስቶ ይሏቸዋል። በጣም ምርጥ አይን ካለ ሰባተኛውን ታያለ። ሰባቱንም ከዋክብት ይልና በደቡብ በኩል ያሉትን የከዋክብት ማደሪያዎች ሰርቷል ይላል። አረ ነገር እግዚአብሔር ከዛ ደግሞ ይቀጥላል። ይሄን ቤታችሁ እንድታነቡት ነው። መጽሐፈ ኢዮብ ምዕራፍ 30 ቁጥር 31 በውኑ አለ የሰባቱን ከዋክብት ዘለላ ታስር ዘንድ አያችኋቸው መታሰር አይችሉም። እንዲህ ሆኖ ነው አሉ። አሁን ማየት እንሞክራለን። ወይም ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህ፣ ቀበቶ አይፈታ። ጀግና ነው ማለት ነው። እየሰማችሁ መጽሐፈ ኢዮብ ላይ ነው። ትችላለህ ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይም ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህ? ልጆች አሉት ይከተሉታል። አቤት ሰማይ ያለው ራሱን ችሎ ዓመት መማር ትችላላችሁ። የሰማይ ንባብ ይሄ ወደዛ ውስጥ አልገባም። መጨረሻ አንድ ጥቅስ ነው። ትንቢተ አሞጽ ምዕራፍ 5 ቤታችሁ እንድታነቡት ነው። ቁጥር 8 ሰባቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረው ይላል። ማን ነው? መጽሐፍ ቅዱስ ነው። አታነቡማ እናንተ? እሺ ይሄ ማለት ነው እነዚህ። እሺ አሁን ይሄ ምንድነው ቅርጹ? አረ ንገሩኝ። በሬ ነው። ጌታ በተወለደ ሰዓት ምን እስትንፋስ ሰጥተዋል? ሰብአ ሰገልን ስለመራው ኮከብ ስለ ሰብአ ሰገል ምንነት በሚገባ አውቃችኋል። ያው የአዳራሽ ጉባኤ ጥቅሙ ነው። አውደ ምሕረት ላይ እኮ ይሄን ማየት አይችልም አይደል? እንዴትስ ማስረዳት ይቻላልና እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ በዓለ ልደት ቀርቧል። ስለዚህ ስለ ሰብአ ሰገል እያሰባችሁ፣ ስለ ቤተልሔም ኮከብ እያሰባችሁ፣ ስለ በረቱ እያሰባችሁ፣ ስለ ስጦታው እያሰባችሁ በዓሉን እንድታከብሩ መንፈሳዊ መልእክቴ ነው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።